ራስልን ክሮን ተመልካቾቻችን ከመሃል ሚዲያ የሰዓቱን ዜና ይዘን ቀርበናል። በቅድሚያም አርዕስተ ዜና። ኪነ ጥበብ ያለፉ ጉዳዮችን በማንሳት ብሶት የሚቀሰቅስ ሳይሆን ለስራ የሚያነሳሳ ቁጭት መፍጠሪያ መሆን እንዳለበት ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። ከአርሚ 22 ቲዲኤፍ ታጣቂዎች ውስጥ ህወሓትን በመቃወም ወደ ሐራ መሬት ወይም ነፃ መሬት የሚገቡ ቁጥር እየጨመረ መምጣቱን የቡድን አባላት ገለጹ። አትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረመድህን ገለቴ 11 ቤትና 5 መኪና ሸጠብኝ ጎዳና ላይ ልወድቅ ነው ባለችው ጉዳይ ላይ ምላሽ ሰጠም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪ አያቶላህ አሊ ኻሜኒን ለመግደል የነበራትን እቅድ ውድቅ ማድረጋቸው 3 ባለስልጣናት ገለጹ። ክቡራን ተመልካቾቻችን ከመሃል ሚዲያ እነዚህን ሌሎችንም ዜናዎች ይዘን ቀርበናል። ካፍታ በኋላ እንመለሳለን። ዩቲዩብ ቻናል በሰብስክራይብ እንዲይዘቱን ላይክና ሼር በማድረግ የመሃል ሚዲያ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። አብራችሁን ሁኑ። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ የተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ ለአጭር ጊዜ ብቻ የሚቆይ። ለሀገራችን ሰላም፣ እድገት፣ ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑ፣ እንዲሁም ታሪካዊ ዕድለኛ ሆኖ ይሸለሙ። ዕጣውን $20 ወይም በ2000 ብር ብቻ ይግዙ። መልካም ዕድል! ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም፣ እድገት፣ ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። በቅድሚያም ኪነ ጥበብ ያለፉ ጉዳዮች በማንሳት ብሶት የሚቀሰቅስ ሳይሆን ለስራ የሚያነሳሳ ቁጭት መፍጠሪያ መሆን እንዳለበት ጠቅላይ ሚኒስትር ዶክተር አብይ አህመድ አሳሰቡ። ከመላው ኢትዮጵያ ከተውጣጡ የኪነ ጥበብ ማህበረሰብ ጋር ውይይት ያደረጉት ጠቅላይ ሚኒስትሩ አሁን የሚያስፈልገን ቁጭት ለምንድነው ኢትዮጵያ ለማኝ ሆነችው? ለምንድነው ይህ ሁሉ አርቲስት እያለ ይህን ሁሉ ቱባ ባህሎች እያሉን እኛ ከሌሎች ያነስ ነው የሚሉ ቁጭቶችን ኪነ ጥበብ መፍጠር እንዳለበት ተጠቁሟል። ልምዶብን የምንናገረው ችግር ብቻ ከሆነ ሰው ተስፋን ከየት ያመጣል በማለት የጠየቁት ጠቅላይ ሚኒስትሩ አንዳንዶች ዘመናቸውን ሙሉ ሲለፉ ባዶ የሚኖሩበትን እንኳን እንደሌላቸው፣ ሌሎች በተቃራኒው ሀገርን የሚጎዳ ሲሰሩ እንደኖሩ ጠቅሷል። የኢትዮጵያ ፖለቲካ ስሜታዊ እንደሆነ የጠቀሱት ጠቅላይ ሚኒስትሩ የኪነ ጥበብ ባለሙያዎች ሲነኩት የሚበላሽውን ፖለቲካ ትተው ማህበራዊ እሴቶች ላይ ቢሰሩ የተሻለ ማህበራዊ ለውጥ ሊያመጡ እንደሚችሉ ተናግሯል። አንድ ሀገር ጎልቶ እንዲወጣና የተመኘውን እድገት እንዲያስመዘግብ ኪነ ጥበብ ከፍተኛ ሚና እንዳለውም ጠቅሷል። የጋራ ትርክትን ገንባ የሚልና ለብልጽግና መሰረት እንጣል የሚል መንግስት ኪነ ጥበብን የማይጠቅም ከሆነ ህልም ብቻ ነው የሚሆነው ሲሉም ተናግሯል። የታለመው እንዲሳካ ከተፈለገ መናበብ እንደሚያስፈልግ ጠቁሞ ከለውጥ በኋላ ወደ ስልጣን የመጣው መንግስት ለዘርፉ ልዩ ትኩረት አድርጎ በሰነዶች ላይም አካቶ እየሰራ እንደሆነ አስታውሷል። ኪነ ጥበብን ማገዝ ሁለታ ሳይሆን የትውልድ ግንባታ አካል መሆኑን ያወሱት ጠቅላይ ሚኒስትሩ በዚህ ምክንያት ለኪነ ጥበብ ዘርፉ የሚሆኑ መሰረተ ልማቶችን ሲያስፋፉ መቆየቱን ጠቁመዋል። አዲስ አበባን በማደስና በየክልሉም በተሰሩባቸው የቱሪዝም መሰረተ ልማቶች እንደ አሜፍ ቲያትር እና የሲኒማ አዳራሽ ያሉ የኪነ ጥበብ መሰረተ ልማቶች ያልተገነቡበት እንደሌለ ጠቅሷል። እስከ አሁን የተሰሩ ስራዎች ከዚህ በተሻለ መልኩ መስራት እንዳለባቸው እንደሚያምኑ አነስተው መሰረተ ልማት በመገንባት ብቻ ሳይሆን በስርዓት ትምህርት ውስጥም ተካቶ ትውልድ እየታነጸበት እንዲያድግ እየተደረገ እንደሆነም ጠቁመዋል። ከዚያ በተጨማሪ የሰው ሰራሽ አስተውሎትን ከዘርፉ ጋር ለማስተሳሰር የተለያዩ ስልጠናዎችን እየተሰጠ እንደሆነ አውስተው ይህ ሁሉ ከቃል ያለፈ ተግባር መንግስት የኪነ ጥበብን አስፈላጊነት የተረዳበትን ማሳያ እንደሆነም ተናግረዋል። የጠቅላይ ሚኒስትሩን መልእክት ተከታትለን እንመለስ። እናንተ ብቻ በሰሩት የጋራውን ጠቅሻለሁ ቅድም። አሁን ደግሞ እናንተ ብቻ አንደኛ ማህበሩን መሰብሰብ ብዙ ትልቅ ሰዎች ደግሞ አላችሁ እና ሰብሰብ አድርጉት።
አይሰራም። ይሄን ዝም ብሎ እዚህ ማቋቁሞ አምጡልን ዋጋ የለውም። ሰብሰብ አድርጉት። ሰብሰብ ካላችሁ ጉልበት ይኖራችኋል። ሰብሰብ ካላችሁ ለማገዝ ይመቻል። እናንተ በተንተን ካረጋችሁት ያስቸግራል። በእኛ በኩል መመሪያና አዋጁን እንፈትሻለን። እናንተም ግን አልኩ ትልቅ ሰዎች በቃ አክብራችሁ አንድ አርጉን በሏቸው። ሰብሰብ ብትሉ አሁን ብቻ አይደለም ወደፊትም ያግዛችኋል። እሷን ብትሰሩ በእኛ በኩል ያለውን ብናደርግ ጥያቄዎቻችሁን ለመመለስ ያስችላል። ሁለተኛ በተሰሩ ቦታዎች ፊልም ስሩባቸው፣ ክሊፕ ስሩባቸው፣ ሙዚቃ ኮንሰርት ስሩባቸው፣ ተጠቀሙባቸውና እያየን የጎደለውን እኛ እንሞላለን። ለጊዜያዊ ነገር ትንሽ ማመዛዘን መቻል አለበት ማህበረሰቡ። ቶሎ ፍታ ጥሩ አይደለም። ብዙ ጊዜ ይታያል እሱ። ብዙ ሰዎች አሉ ሚስባቸው ብዙ አትሳቡ። ኢትዮጵያ የምታስፈልገው ኢትዮጵያውያን ሁሉ ወዳጆቻቸው ናቸው። ከዛ ውጭ ያለው ናሬሽን ብዙ ኢምፖርታንት አይደለም። ከግጭት ከግል ጥቅም ሰብሰብ ማለት ጥሩ ነው። በኔ እምነት ኢትዮጵያ ተስፋ አላት። ምንም ጥርጥር የለውም። ኢትዮጵያ ትበለጽጋለች። ይሄን የምልበት ምክንያት ግምት ፉከራ አይደለም። በጣም አቅሙ አላት። ኢትዮጵያ የምትበለጽገው ግን ጠንካራ ፊልም የሰራችሁ ቲያትር የሰራችሁ ሰዎች የአንድ ሰዓት ፊልም የአንድ ሰዓት ቲያትር ለማሳየት ስንት ሌሊት እንቅልፍ እንዳጣችሁ እንደሰረዛችሁ እንደደለዛችሁ አስታውሱ። ዝም ብሎ የሚያምር ነገር አይፈጠርም። መከራ አብሮት አለ። ያንን መከራ ለመቀበል ዝግጁ ከሆነን ያንን ችግር ለመቀበል ዝግጁ ከሆነን ምንም ጥርጥር የለውም ይቀየራል። እኔ ብልጽግናን አይተው ከሚቋደሱት ከሚኖሩበት ሰዎች መካከል ላልሆን ይችላል። ነገር ግን ምንም ጥርጥር የለውም የብልጽግናን ፋውንዴሽን ጥለው ከሚያልፉ ሰዎች ግን አንዱ ነኝ። ምንም ጥርጥር የለውም። ኢትዮጵያ በ2100 በዓለም ሰባተኛዋ ኢኮኖሚ ትሆናለች። በዓለም በ2040 በ2050 ብዙዎቻችሁ ስላላችሁ ታዩታላችሁ። ያኔ ሲመጣ ወደንም ጠላንም አርት ያስፈልጋል። ምክንያቱም ገንዘቡ አለ፣ አዳራሹ አለ፣ ፌስቲቫል ያስፈልጋል፣ ከተለያየ ሀገር እየጋበዙ ማሳየት ያስፈልጋል። የግድ ነው። ሰርከሱም ሁሉም እኛ ወደ ብልጽግናው እየመጣን ነው። ያኔ ስንፈልጋችሁ ከሚዛን እንዳትጎሉ እናንተም ዝግጅት ያስፈልጋችኋል። ዝግጅቱ መሰብሰብ 10 ማህበር እናንተ ሰብሰብ ብላችሁ ብዙ ሰዎች አሉ እዚህ የተማሩም አሉ ልምድ ያላቸውም አሉ በጣም የተከበሩ ሰዎች አሉ እዚህ ውስጥ ምንም ችግር የለውም። እናንተን ቢያስተባብሯችሁ ችግር የለውም አሉ ትልቅ ሰዎች። ምንድነው ከባድ አይደለም እኮ አንድ ማህበር አደራጅታችሁ 5 ሰው መጥቶ ይሄ ሁሉ ሰው ሳይለፋ እኛንም ማስተዋወሱን እንጂ ይችላሉ። ወደዛ እደጉ እና ተዘጋጁ። በእኛ በኩል የቀረበውን ሊስት ወስጃቸዋለሁ። አሁን ኢንቨስትመንት የሚያስቸግረኝ ነገር አለ። እኔ ኢንቨስትመንት ስንት ሰው ነው ኢንቨስት የሚያደርገው? ከየት አመጥቶ ነው ኢንቨስት የሚያደርገው? ምናምን ጥያቄዎች ይነሱብኛል። እንደ ማህበር ያለው ጉዳይ ግን አያስቸግረኝም። ሰብሰብ ብሎ በተቋም ደረጃ የፌስቲቫል የሚመስለ ወይ ደግሞ የፊልም መስሪያ ቦታ ምናምን እሱ አይከብድም። እሱን ለማድረግ ግን ማህበሩ አንድ መሆን አለበት እንጂ በተለያየ ማህበር ከሆነ እንቸገራለን። ይሄን ታሳቢ አድርጋችሁ ሰብሰብ በሉ። በአዋጅ በፖሊሲ በመናምን ደግሞ ሲሆን እኔ ያግዛለሁ። አንድ በኢትዮጵያ ቪዥን ላይ የምትሰሩት እናመሰግናለን። ሁለት በችግር ጊዜ እኔ የኔ ጥቅምና የኔ ክብር ከኢትዮጵያ አልፍም ብላችሁ የተሳተፋችሁ ሰዎች ሁሉ ጊዜም ቢሆን ስንበለጽግም የእናንተ ስም በወርቅ አሻራ የተጻፈ ይሆናል። ያኔ ስንፈልጋችሁ እነዚህማ ያሸንፉም ከይመጣው ጋር ምንስማማ ይሻላል ብላችሁ ደግሞ የከዳችሁ የሸሻችሁ ለእናንተ ደግሞ ይቅርባናችኋል። ቂም የለንም። ግን ኢትዮጵያን አትካዱ። ኢትዮጵያን ክዶ ሀብታም ከመሆን ኢትዮጵያን ክዶ ከመጣው ጋር ከመሆን ቢቀር ይሻላል። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህና የአማራ ክልል ርዕሰ መስተዳድር አረጋ ከበደ በባህር ዳር ከተማ የተለያዩ የልማት ስራዎችን ጎበኙ። በጉብኝቱ የጠቅላይ ሚኒስትሩ የማህበራዊ ዘርፍ አማካሪ መዋዕለ ጥበባት ዲያቆን ዳንኤል ክብረት፣ የማዕድን ሚኒስትር ኢንጂነር ሀብታሙ ተገኝና ሌሎች ከፍተኛ የስራ ኃላፊዎች ተሳትፈዋል።
ባህር ዳር ሲደርሱ ደማቅ አቀባበል የተደረገላቸው ከፍተኛ የስራ ኃላፊዎች በአባይ ወንዝ ላይ የተገነባውን ድልድይና የጣና ሐይቅ ዙሪያ እየተሰራ ያለውን የኮሪደር ልማት ፕሮጀክት ተመልክተዋል። በባህር ዳር የኮሪደር ልማት ስራ በመስራት የጣና ሐይቅን ከከተማዋ ጋር የማስተሳሰር ስራ እየተሰራ መሆኑንም ይታወቃል። በዚህም የከተማ ነዋሪዎች በውስን ስፍራዎች ብቻ የነበራቸውን ትስስር በማስፋት በሐይቁ 5 አቅጣጫዎች በተሰራው ልማት ሐይቁ ከከተማዋ ያለውን አበርክቶ ለማስፋት የተሰራ ነው። በባህር ዳር ከተማ የተሰራው ዘመናዊ ድልድይ በከተማዋ ያለውን የትራፊክ እንቅስቃሴ ከማቀላጠፍ ባለፈ ለቱሪዝምና መሰል የከተማዋ ልማቶች ልዩ አበርክቶ እንዳለው ተመላክቷል። የመከላከያ ሰራዊት የኢትዮጵያውያን ብሔራዊ ሀብት የሆነውን ታላቁ ህዳሴ ግድብ እውን እንዲሆን ተልዕኮውን በብቃት እየተወጣ እንደሚገኝ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ገለጹ። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ማንሰራራት በተግባር የታየበት መሆኑንም ገልጿል። የህዳሴ ኮር 3ኛ ዓመት የምስረታ በዓል ህዳሴን በህዳሴ ኮር በሚል መሪ ሀሳብ በታላቁ የኢትዮጵያ ህዳሴ ግድብ እየተከበረ ነው። በበዓሉ አከባበር ላይ የቤንሻንጉል ጉሙዝ ክልል ርዕሰ መስተዳድር አሻድሊ ሀሰን፣ የታላቁ የኢትዮጵያ ህዳሴ ግድብ ስራ አስኪያጅ ኢንጂነር ክፍሌ ሆሮ፣ የምዕራብ እዝ ዋና አዛዥ ሌተናል ጀነራል መሰለ መሰረት፣ ጀነራል መኮንኖች፣ የክልሉ ከፍተኛ የመንግስት የስራ ኃላፊዎች ታድመዋል። የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ በዚህ ወቅት ባደረጉት ንግግር የኢትዮጵያ ህዳሴ ግድብ የኢትዮጵያውያን ብሔራዊ ሀብት ነው ሲሉ ተናግረዋል። መከላከያ ሰራዊት ለግድቡ ሁሉን አቀፍ ስኬት የበኩሉን መወጣቱን ገልጸው የታላቁን ህዳሴ ግድብ ደህንነትን ከማስጠበቅ አኳያም ታላቁ አርአያነት ማከናወኑን ተናግረዋል። የታላቁ የኢትዮጵያ ህዳሴ ግድብ ዛሬ የደረሰበት ደረጃ እንዲደርስም ተልዕኮውን በብቃት መፈጸሙን ጠቅሷል። ሰራዊት የኢትዮጵያውያን ብሔራዊ ሀብት የሆነውን የታላቁ ህዳሴ ግድብ እውን እንዲሆን በጀግንነት ደህንነትን በማስጠበቅ ተልዕኮውን መፈጸሙን ገልጿል። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያን ማንሰራራት በተግባር የታየበት መሆኑንም ተናግሯል። ሰራዊቱ ኢትዮጵያ እንድትሻገር የሚያበረክተውን ሁሉ አቀፍ ተግባር አጠናክሮ እንደሚቀጥል አክሏል። ለህዳሴ ግድብ እውን መሆን እንኳን ደስ አላችሁም መልእክት አስተላልፏል። መልእክታቸውን ተከታትለን እንመለስ። ህዳሴ ግድብ ዛሬ ደረጃ እንዲደርስ ያደረገ ሰራዊት ነው። ይሄን ያደረጋችሁ ጀግኖች፣ ኢትዮጵያን ለዚህ ያበቃችሁ ጎበዞች፣ አርበኞች፣ አንበሶች እንኳን ደስ አላችሁ። ይሄ ግድብ የኢትዮጵያ ማንሰራራት በደንብ የታየበት ግድብ ነው። መከላከያ ሰራዊታችን ዋጋ የሚከፍለው ሁሉ አይነት ዋጋ የሚከፍለው ኢትዮጵያ እንደዚህ አይነት ስራዎችን ሰርታ እንድታንሰራራ ትልቅ ሀገር እንድትሆን ለህዝቦቿ የምትመጥን ለህዝቦቿ የምትመግብ ህዝቦቿን በወጉ የምታኖር ሀገር እንድትሆን ጠንካራ ሀገር እንድትሆን ዘላቂ ሀገር እንድትሆን እስካሁን ከተደገሰላት ወረራ ከተደገሰላት ማዳከም ነፃ እንድትሆን እንድትሻገር ያደረገ ሰራዊት ነው። የህዳሴ ግድባችን ግንባታ ያለምንም ጸጥታ ችግር ተከናውኖ ለፍጻሜው ዋዜማ እንዲበቃ በማስቻል የህዳሴ ኮር በደም ቀለም ደማቅ ታሪክ መጻፍ ችሏል። ለህዝቦቿ ሰላም ሲሉ ውድ ህይወታቸውን መስዋዕትነት የከፈሉ ጀግኖችን ዓላማ ከግብ ለማድረስ እንደ ወትሮም ሁሉ አንድነታችሁንና ጀግንነታችሁን አጽንታችሁ ለላቀ ተልዕኮ ስኬት ቀን ከሌት መትጋት እንደሚጠበቅባችሁ አደራ ጭምር ላሳስባችሁ እወዳለሁ። ጀግናው የሀገራችን መከላከያ ሰራዊት
እንደ ሀገር እየፈጸማቸው ካሉ ድንቅ ተግባራት ጎን ለጎን በክልላችን ተፈጥሮን የነበረውን አለመግባባት ለመፍታት አስተማማኝ ሰላም ለማስፈንና የሕዝቦችን ወንድማማቻዊ አንድነት ለመመለስ ያደረግነውን ጥረት በፍጹም የባለቤትነት ስሜት ከመደገፍ ባሻገር ስለተከፈለልን ውድ መስዋዕትነት የላቀ ክብሮትና ምስጋና በተለያዩ መድረኮች ስንገልጽ መቆየታችን የሚታወቅ ቢሆንም እነሆ ዛሬም በዚህ ታሪካዊ ቀንና በዚህ ታሪካዊ ስፍራ ላይ ቆሜ ከፍ ያለ ምስጋናዬን ማቅረብ ፈልጋለሁ። ዶናልድ ትራምፕ በኢትዮጵያና ግብጽ መካከል ሰላም ማምጣታቸውን ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በስልጣን ዘመናቸው ኢትዮጵያና ግብጽ ታላቁ ህዳሴ ግድብ ምክንያት የነበራቸውን ውጥረት በማብረድ ሰላም እንዳመጡ ገለጹ። ይህንን ያሉት ሰኔ 8 2017 ዓ.ም በትሩ ሶሻል የገጻቸው ላይ ባሰፈሩ ጽሑፍ ነው። ትራምፕ በእስራኤልና ኢራን ግጭት ዙሪያ ባስተላለፉት መልእክት ሀገራቱ ወደ ስምምነት እንዲመጡ ጥሪ አቅርበዋል። ከዚህ ቀደም በህንድና ፓኪስታን መካከል የነበረውን ግጭትም ከአሜሪካ ጋር የሚደረግ ንግድን በመጠቀም መፍታት እንደቻሉ አስታውሰዋል። በተጨማሪም በመጀመሪያው የስልጣን ዘመናቸው በሰርቢያና ኮሶቮ መካከል ለ10 ዓመታት የዘለቀውና ወደ ጦርነት ሊያመራ የነበረውን ግጭት ማስቆማቸውን ቢቢሲ ዘግበዋል። ኢንተርናሽናል ሜዲካል ኮርፕስ በአዲስ አበባና በ6 ክልሎች የዝንጀሮ ፈንጣጣ በሽታ ወይም ኤምፖክስ ቫይረስ መከሰቱን አስታወቀም። እንደ ምንጮች ገለጻ ኢንተርናሽናል ሜዲካል ኮርፕስ ባለፈው አርብ ሰኔ 6 ቀን 2017 ዓ.ም ባወጣው ሪፖርት እስከ ሰኔ 3 ቀን በአዲስ አበባ ከተማ፣ አማራ፣ ኦሮሚያ፣ ማዕከላዊ ኢትዮጵያ፣ ሲዳማ፣ ሐረሪና ደቡብ ምዕራብ ኢትዮጵያ ክልሎች 18 ሰዎች በበሽታው መያዛቸውን መረጋገጡን ገልጾ የአንድ ሰው ሕይወት ማለፉን አስታውቋል። በሽታው መጀመሪያ የተገኘው በኦሮሚያ ክልል ሞያሌ ከተማ የ27 ቀን ህፃን ልጅ ላይ መሆኑን የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት ግንቦት 17 ቀን 2017 ዓ.ም በጋራ ባወጡት መግለጫ ማስታወቃቸው ይታወሳል። ሀገራዊ ምክክር ኮሚሽኑ በቀጣይ ለሚያከናውናቸው ተግባራት ምሁራን የበኩላቸው ሚና መወጣት እንዳለባቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን በምክክር ሂደቱ ዙሪያ ግብዓት ለማሰባሰብ እና ይበልጥ ተቀራርበው መስራት በሚቻልባቸው ሁኔታዎች ከምሁራን ጋር ተወያይቷል። የመድረኩ ተሳታፊ ምሁራን የእስካሁን የኮሚሽኑ እንቅስቃሴ ላይ ያላቸው ምልከታና በቀጣይ በሚሰሩ ስራዎች በአጀንዳ ቀረጻ፣ በሀገራዊ ምክክር ጉባኤ እንዲሁም በምክር ሀሳብ ዝግጅት ዙሪያ ምክር ሀሳብ ሰጥቷል። እንዲሁም ምክክር ኮሚሽኑ በቀጣይ የሚያከናውናቸውን ተግባራት ውጤታማ እንዲሆን የበኩላቸውን ድጋፍና ትብብር እንደሚያደርግ አረጋግጧል። የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ በዚህ ጊዜ እንዳሉት ኮሚሽኑ ባለፉት ዓመታት በርካታ ተግባራትን ማከናወኑን ተናግሯል። አሁን ላይ ሀገራዊ ምክክር ጉባኤ የሚካሄድበትና አጀንዳ የሚቀረጽበት ወቅት የተቃረበበት ነው ብሏል። በዚህ ሂደት ምሁራን የበኩላቸው ሚና እንዲወጡ በቅርበት የተሰራ መሆኑን ምክትል ዋና ኮሚሽነሯ ተናግሯል። የኮሚሽኑ ኮሚሽነር መላኩ ወልደ ማርያም በበኩላቸው ኮሚሽኑ ምሁራን በምክክር ሂደቱ እንዲካተቱና ንቁ ተሳትፎ እንዲኖራቸው የተለያዩ ጥረቶች በማድረግ ላይ ይገኛል ብሏል። በዚህም ምሁራን በአጀንዳ ልየታ፣ ህዝባዊ መድረኮች እንዲሳተፉ ሁኔታዎችን ከማመቻቸት ባለፈ አሉን የሚሏቸውን አጀንዳዎች በቀጥታ ለኮሚሽኑ እንዲያቀርቡ ምቹ ሁኔታዎች መፍጠሩን ጠቅሷል። ከውይይቱ ተሳታፊዎች መካከል ዶክተር አለማየሁ አረዳ ምክክር ኮሚሽኑ እስካሁን ድረስ በአጀንዳ አሰባሰብ ያከናወናቸውን ተግባራት የሚያስመሰግንና ለሀገሪቱ ትልቅ ውለታ ነው ብሏል። በቀጣይ ያሉ ስራዎች የሁሉም አካላት ድጋፍ የሚፈልግ በመሆኑ የበኩላቸውን ለመወጣት ዝግጁ መሆናቸውን ተናግሯል። ሌላኛው ተሳታፊ ዶክተር አብዲሳ ዘራይ በበኩላቸው ኮሚሽኑ ባለፉት 3 ዓመታት ያከናወናቸው ተግባራት አበረታች መሆናቸውን ተናግረው በቀጣይ ስራዎች የምሁራን ሚና ከፍተኛ በመሆን በትኩረት መሳተፍ እንዳለባቸው ተናግረዋል። ራሳቸውን አርሚ 22 ቲዲኤፍ ብለው የሚጠሩት ታጣቂዎች ውስጥ ህወሓትን በመቃወም ወደ ሀራ መሬት ነፃ መሬት የሚገቡ ቁጥር እየጨመረ መምጣቱን የቡድኑ አባላት ገለጹ። በዛሬው ዕለት የፈረሰው ህወሓት የትግራይ ህዝብን ከድጥ ወደ ማጣው አይነት ህይወት እንዲመራ እያደረገ በመምጣቱ በረሃ ወጥተው ለመታገል በርከት ያለ ቁጥር ያላቸው የቀድሞ ራሱን ቲዲኤፍ ብሎ የሚጠራው ቡድን አባላት ወደ ነፃ መሬት መቀላቀላቸው ታውቋል። እንደ ምንጮች ገለጻ አባላቱ የፈረሰውን ህወሓት በሀሳብ የበላይነት የማያምንና የትግራይ ህዝብ ህይወት ብርቱ ሰልፍ እንዲሆንበት እያደረገ መሆኑን ይህንን በመቃወም በረሃ ለመግባት መገደዳቸውን ገልጿል።
በትግራይ ነጻ መሬት የሚገኙ እነዚህ አባላት ጦርነት በትግራይ ምድር ይብቃ ሰላም ይስፈን በሚል ህወሓትን ለአንዴና ለመጨረሻ ለመደምሰስ የዘመቱ መሆናቸውን ለማወቅ ተችሏል። አባላቱ ነጻ መሬት ሲደርሱ አቀባበል ተደርጎላቸዋል። በትግርኛ ቋንቋ ያስተላለፉትን መልእክት ተከታትለን መለስ ሰበር ሎማዓንቲ አርሚ እስራኤል ክልተይ 11 ብፁዕ ሰላማትዮም አቀባበላውን ረይዎ كلهم نحاسوا يوم لقبلوهم بصوتهم كلهم بصوت ساعة بصوا يبلغهم اللو رأيهم توم بصوت لهم عن تلعتوا يوم قاعد اسفلنا بصوتي قاعد بسلام نتاخم أقابل رأيهم قاعد اسفلكم قاعد بسلام نتاخم thank you اوكي تعبي اوكي قابل اسرائيل خلتي حوزين كفل سراويت كور سلسته እሺ طيب كلنا أرمي إسرائيل خلتي؟ أوكي فلسراويت هنسع رجمنت عزازي إيشي أرمي إسرائيل خلتي؟ كور خلته؟ فلسرات منجر شالك حدا أوكي ثانك يو إيشي إسرائيل خلتي؟ هو أرمي إسرائيل خلتي؟ هو كور سلسته؟ أوكي فرق بعد سلام إيشي أرمي إسرائيل خلتي؟ أرمي إسرائيل خلتي؟ وركلته؟ فلسراويت منجر سلسته بعد سلام نتاعها سلام متاعها إسرائيل خلتي؟ سلسته؟ إسرائيل حاول تيك إسرائيل سلسته؟ حوزين؟ سلاح بعد سلام متاعها إسرائيل خلتي؟ أوكي اوكي ثانك يو عندنا بصوتي بعد سلام متاعهم ماشي ثانك يو እሺ ተቀበል ካሮ ሸሪፎ بصوتي تقبل دس ኦኬ ثانك يو እሺ አትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረመድህን ገለቴ 11 ቤትና 5 መኪና ሸጠብኝ ጎዳና ላይ ልወድቅ ነው ባለችው ጉዳይ ላይ ምላሽ ሰጠ። ግለሰቡ ገለቴ እንኳን እኔ ልገላት በደረሰብኝ በደል የፊት ጥርሴ የወለቀው እኔ ነኝ፣ ጥይት የተተኮሰብኝ እኔ ነኝ፣ 11 ቤት ሲጀመር የለም ሲል ተናግሯል። አያይዘውም ሲጀመር 11 ቤት የሚባል የለም፣ 11 ቤት ሲባል የት ተብሎ ብትጠየቅ ጥሩ ነበር፣ ሰው በአፉ ስለተናገረ ትክክል ነው ማለት አይደለም ሲል ከጉዳዩ ጋር ተያይዞ ሲነሳበት የነበረውን ቅሬታ አብራርቷል። 5 መኪና ኑሮን አያውቅም፣ 2 መኪና ነው የነበረው፣ እየሸጠን ሌላ መኪና እየገላበጥን መኪና ቀያይረናል፣ እሱ ተቆጥሮ ከሆነ 5 ይሞላል ያለው ግለሰቡ ለእናቴ ቤት ገዝቻለሁ ያለችው ለአትሌቶች የተሰጠውን ኮንዶሚኒየም ስም በራሷ ፍቃድ ለእናቴ አዛውራ ነው። እኔም ለእሷ እናት ሻሸመኔ ቤት አሰርቼ አጥር አሳጥሬ የአቅሜን አድርጋለሁ ማውራት ካስፈለገ ሲል ተናግሯል። ገለቴን ለመግደል ሙከራ አድርገሃል የሚባለው ነገር ያሳዝናል። የኔን ጩኸት ነው የቀማችው። ከፍርድ ቤት ስወጣ በጥይት ተተኩሶብኝ አምልጫለሁ። መኪናዬ ላይ የተወረወረው ድንጋይ የፊት ጥርሴን አውልቋል ሲልም ተናግሯል። ጸበል ሄደ የተባለው እውነት ነበር። ላሊበላ ራሴን ለማዳመጥ የነበርኩበት ሁኔታ ጥሩ ስላልነበረ ሄጃለሁ በማለት መፍታት የፈለኩት በማላችን የመደማመጥ ነገር አልነበረም። በፕሮቴስታንት እምነት ከእሷ ጋር ብጋባም በኋላ ግን ወደ ኦርቶዶክስ እምነት ተመልሻለሁ። እምነት የግል ነው ብዬ ስለማምን ሲል የተለያየበትን ምክንያት አስረድቷል። ሜዳ ላይ እንዴት ትወድቃለች? በስሟ 800 ካሬ ሜትር አላት። ከእኔ ጋር ሀያት ያለ በጋራ ያፈራነው ንብረት አለ፣ እሱም መሸጥ ይቻላል ሲል ተናግሯል። ሐቁን ለመናገር በቀን ተቀን ኑሮ ህይወቴን የሚገፉ ውጭ ባሉ ወንድሞቼ የምረዳ ሰው ነኝ ያለው ግለሰቡ አሁን ላይ አግብቼ 3 ልጆች አሉኝ። ከገለቴ ጋር ያሉት የንብረት ጉዳዮች በፍርድ ቤት የተሄደባቸው ጉዳዮች ናቸው ብሏል። ገለቴን በእኔ ላይ ባደረገችው ነገር አዝኛለሁ በጣም። ያም ሆኖ ያሉ ችግሮችን ለመፍታት ሽምግልና የተባለውን ነገር አልጠላም ሲል ሐሳቡን አጠቃሏል። ባሳለፍነው ዓመት በወላይታ ዞን ከኮይሻ ወረዳ የመሬት ናዳ ተከስቶ ለሰዎች ሞትና መፈናቀል ምክንያት ከሆነ በኋላ ስጋት ውስጥ ናቸው ተብሎ ከተለያዩ አካባቢዎች ነዋሪዎች እንዲወጡ ከተደረገ በኋላ ባሳለፍነው ሳምንት መጨረሻ በተከለከሉ አካባቢዎች የተወሰኑ ሰዎች ሲንቀሳቀሱ ዳግም ናዳ ተከስቶ የአንድ ሰው ሕይወት ማለፉን የወላይታ ዞን አደጋ ስጋት አስታወቀም። የኮይሻ ወረዳ 12 ቀበሌዎች ከፍተኛ ስጋት ያለባቸው በመሆኑ ነዋሪዎቹን በማስነሳት አባላ አባያ በተባለ ሜዳማ አካባቢ የማስፈር ስራ እየተሰራ መሆኑን በመጀመሪያው ዙር ለ800 አባወራዎች ቤት ተሰርቶ መጠናቀቁን ገልጿል። የወላይታ ዞን አብዛኞቹ ደጋማ አካባቢዎች ለመሬት መንሸራተትና ናዳ ተጋላጭ መሆናቸውን የሚገልጹት አቶ ዳዊት
አምና ሰፋ ያለ ናዳ ያስተናገደው የካኦ ኮይሻ ወረዳ ሙሉ አካባቢዎችን ጨምሮ ኮንዲ ኮይሻ ወረዳ፣ አውፋ ወረዳ፣ ብሎሶ ሶሪ እና ቦሎሶ ቦምቤ ወረዳዎች ከፍተኛ ስጋት ካለባቸው ቦታዎች የክረምቱን ወቅት ከፍተኛ ስጋት በሚያስተናግዱ አካባቢዎች ባሉ የትምህርት የጤናና የሃይማኖት ተቋማት እንዲያሳልፉ የማድረጉ ስራ እየተከናወነ መሆኑን አስረድቷል። በአሳለፍነው ዓመት በተከሰተው ናዳ 2347 አባወራዎች በአጠቃላይ ከ5000 በላይ ዜጎች መፈናቀላቸውን የሚገልጹት የዞኑ አደጋ ስጋትና ስራ አመራር ኃላፊ ከመንግስታዊና መንግስታዊ ያልሆኑ አካላትን ሀብት በማሰባሰብ ዘላቂ መፍትሄ የማሰባሰብ ስራ ተጠናክሮ እንደሚቀጥል ተናግረዋል። የ12ኛ ክፍል ብሔራዊ ፈተና አሰጣጥ ሂደት በውጤታማነት እንዲከናወን በማስቻል በኩል የጸጥታ ተቋማት የላቀ አስተዋጽኦ ማበርከታቸውን የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ ገለጹ። የ2017 ዓ.ም የ12ኛ ክፍል ፈተና አሰጣጥ ሂደትን በተመለከተ የጸጥታ እቅድና ኦሪየንቴሽን መርሃ ግብር እየተካሄደ ነው። በመርሃ ግብሩ ብሔራዊ መረጃና ደህንነት አገልግሎት ስራ ኃላፊዎች፣ የፌዴራል ፖሊስ ኮሚሽን ኮሚሽነሮች፣ የክልልና የከተማ መስተዳድሮች፣ ሰላምና ጸጥታ ቢሮ ኃላፊዎች፣ የኢንፎርሜሽን መረብ ደህንነት አስተዳደር ተወካዮች፣ የዩኒቨርሲቲ ፕሬዚዳንቶችን ጨምሮ ባለድርሻ አካላት ተገኝተዋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በዚህ ወቅት እንዳሉት የ12ኛ ክፍል ፈተና በአግባቡ እንዲሰጥ ትኩረት የተሰጠው የተሻለ ሀገር ተረካቢ ትውልድ ለመፍጠር ነው ብሏል። ውጤታማና ተወዳዳሪ ትውልድ መፍጠር ይገባል ያሉት ሚኒስትሩ ለዚህ ደግሞ ፈተናውን ከስርቆት በጸዳ መልኩ እንዲሰጥ ማድረግ ይገባል ብሏል። ባለፉት 3 ዓመታት በ12ኛ ክፍል ፈተና አሰጣጥ ችግሮችን በማረም ፈተናውን በተሻለ መልኩ ተደራሽ ለማድረግ የተሰሩ ስራዎች አበረታች ውጤቶች የተገኘባቸው መሆኑን ገልጿል። ለዚህም የጸጥታ አካላት ሚና ትልቅ መሆኑን ጠቁሞ የ12ኛ ክፍል ፈተና በተሻለ መልኩ እንዲሰጥ የጸጥታ ተቋማት ላበረከቱ አስተዋጽኦ ምስጋና አቅርበዋል። የዘንድሮ ፈተና ለ150 ሺህ ተማሪዎች በኦንላይን እንደሚሰጥ ጠቁሞ ፈተና አሰጣጡ ወደ ዲጂታል እንዲሸጋገር እየተሰራ መሆኑን አብራርተዋል። የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በኩላቸው ፖሊስ የ12ኛ ክፍል ፈተና በውጤታማነት እንዲከናወን ከፍተኛ ሚና የተጫወተ መሆኑን ጠቁመዋል። በስነ ምግባር የታነጸ ትውልድ ለሀገር ሰላም ግንባታ ጉልህ አስተዋጽኦ ያለው መሆኑን የገለጹት ኮሚሽነር ጀነራሉ በፈተና አሰጣጥ ሂደት የጸጥታ ተቋማት መሳተፍ ዘርፈ ብዙ ፋይዳ አለው ብለዋል። የአዲስ አበባ ከተማ አስተዳደር ካቢኔ የ2018 ዓ.ም በጀት 350 ቢሊዮን ብር ሆኖ ለምክር ቤቱ እንዲቀርብ ውሳኔ አሳልፏል። የከተማ አስተዳደሩ ካቢኔ ባካሄደው 4ኛ ዓመት 12ኛ መደበኛ ስብሰባ በሁለት ወሳኝ ከተማ አቀፍ አጀንዳዎች ላይ ተወያይቶ ውሳኔ አሳልፏል። በዚህ መሰረት ካቢኔው የአዲስ አበባ ከተማ አስተዳደር የ2018 ዓ.ም በጀት 350 ቢሊዮን ብር ሆኖ ለምክር ቤቱ እንዲቀርብ ውሳኔ አሳልፏል። ረቂቅ በጀቱ 249.9 የሚሆነው በዋናነት ድህነት ቅነሳ፣ ለዘላቂ ልማት፣ የስራ ዕድል ፈጠራ፣ ለመሰረተ ልማትና ሌሎች ትልልቅ ፕሮጀክቶች ግንባታ እንዲሁም ለአገልግሎትና አቅርቦት ድጎማዎች እንደሚውል ተመላክቷል። ቀሪው 100.1 ቢሊዮን ብር ደግሞ ከፍተኛ ጥንቃቄና ቁጠባን መሰረት ላደረጉ የመደበኛ በጀት ጣሪያ የሚመደብ መሆኑን የተገለጸው። በተጨማሪም ካቢኔው በመሬት ልማትና አስተዳደር ቢሮ ተጠንቶ በቀረበው የመሬት ወቅታዊ የሊዝ ጨረታ ዋጋ ላይ ተወያይቶ ውሳኔ ያሳልፏል። በዚህም በኮሪደር ልማት በለሙ አካባቢዎች የመሰረተ ልማት አቅርቦት ደረጃ ከፍ በማለቱና የኮሪደር ልማቱ በከተማ ውስጥ የነበረውን የመሬት ዋጋ ከማረጋጋት አንጻር እና የቀጣይ የከተማውን የመልማት ፍላጎት በማጥናት የቀረበውን የመሬት ሊዝ ዋጋ ማሻሻያ ማጽደቁን የከተማዋ ኮሚኒኬሽን ቢሮ ገልጸዋል። የኢትዮጵያ አየር መንገድ ከቴል አቪቭ ወደ አዲስ አበባና ከአዲስ አበባ ወደ ቴል አቪቭ የሚያደርጉ በረራዎችን እስከ ሰኔ 15 ቀን 2017 ዓ.ም ድረስ ማቋረጡን አስታውቋል። አየር መንገዱ ደንበኞቹ በበረራው መቋረጥ ለሚደርስባቸው እንግልት ይቅርታ የጠየቀ ሲሆን በጉዳዩ ሰለባ የሆኑ መንገደኞችን በአየር መንገዱ የትኬት ቢሮ ወይም በ011 617 9900 በመደወል ተጨማሪ እገዛ ማግኘት እንደሚችሉ አስታውቋል። በእስራኤልና ኢራን መካከል ጦርነት ከጀመረ በኋላ ሀገራቱ የአየር ክልሎቻቸውን የዘጉ ሲሆን በርካታ አየር መንገዶችም በረራዎችን እየሰረዙ ነው። ጤና ይስጥልን ውድ የመሃል ሚዲያ ወዳጅና ቤተሰቦች፣ በአገር ፍቅር ለተገነባው መሃል ሚዲያችን ጉልበትና ጥንካሬ የሆነው ዘንድ ወደፊት ለምናደርገው የስኬት ጉዞ አንዱ መንገድ የተሸለምን የምንደግፍበት ልዩ የዕጣ ፕሮግራም ነው። በዚህ ዕጣ ለየት ያለ ምርጥና ዘመናዊ ላፕቶፕ ተዘጋጅቷል። ዋው! ዕጣውን በፍቅር በመግዛት አንድም መሃልን ይደግፉ፣ አንድም የቤተሰቡ ማስታወሻ ባለድል ይሁኑ። በአንድ ድንጋይ ሁለት ወፍ። ለእርሶ ለወዳጅ ዘመዶ ምርጥ ቤተሰባዊ ስጦታ እንግዲያውስ ይፍጠኑ፣ እንዳያመልጦ፣ ለአጭር ጊዜ ብቻ የሚቆይ
ለሀገራችን ሰላም እድገት ብልጽግና የድርሻውን እየተወጣ ላለ ሚዲያችን ምልክቱን ያኑሩ። እንዲሁም ታሪካዊ ዕድለኛ ሆነው ይሸለሙ። እጣውን $20 ወይም $2000 ብር ብቻ ይግዙ። መልካም ዕድል። ሁሌም ለምታደርጉት ሁለንተናዊ ድጋፍና ትብብር ከልብ እናመሰግናለን። ሰላም እድገት ብልጽግና ለሀገራችን እምዬ ኢትዮጵያ ለዘላለም ትኑር። የዜና በቀጣይ የምትላልፍላችሁ ከመሃል ሚዲያ ነው። ወደ ውጭ ዜና አልፋለሁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል የኢራኑን ጠቅላይ መሪ አያቶላህ አሊ ኸሜኒን ለመግደል የነበራትን እቅድ ውድቅ ማድረጋቸውን 3 ባለስልጣናት ለቢቢሲ የአሜሪካ አጋር ሲቢኤስ ኒውስ ገለጹ። እንደ አንድ ባለስልጣን መረጃ ከሆነ ትራምፕ ለእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄመንን መግደል ጥሩ ሐሳብ አይደለም ሲሉ ነግረዋቸዋል። ፕሬዝዳንቱ በዚህ መረጃ ላይ በይፋ የሰጡት አስተያየት የለም። በሁለቱ መሪዎች መካከል ውይይቱ የተካሄደው እስራኤል በኢራን ላይ አርብ ጥቃት ከከፈተች በኋላ ነው ተብሏል። ኔታንያሁ ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ወቅት ትራምፕ አያቶላህን ለመግደል የነበራቸውን እቅድ ውድቅ ማድረጋቸውን ሮይተርስ መዘገቡን ቢጠይቁም በቀጥታ ከማረጋገጥ ወይም ከማስተባበል ተቆጥበዋል። የእስራኤል ጠቅላይ ሚኒስትር በፍጹም ያልተከሰቱ ሐሰተኛ የውይይት መረጃዎች አሉና ወደዚያ መግባት አልፈልግም ብሏል። ነገር ግን ማድረግ ያለብን እናደርጋለን ብዬ እንደማስብ ልነግርህ እችላለሁ። እኛ ማድረግ ያለብንን እናደርጋለን። እናም አሜሪካም ለዩናይትድ ስቴትስ የሚጠቅሙን ታውቃለችና እኔ ወደ እሱ አልገባም ብሏል። አንድ የእስራኤል ባለስልጣን ለሲቢኤስ ኒውስ እንደተናገሩት በመርህ ደረጃ እስራኤል የፖለቲካ መሪዎችን አትገድልም፣ እኛ ትኩረታችን በኒውክሌርና በወታደራዊ ተቋማት ላይ ነው ብሏል። ስለ እነዚያ ፕሮግራሞች ውሳኔ የሚሰጥ ማንም ሰው በነጻነትና ያለምንም ተጠያቂነት መሆን አለበት ብዬ አላምንም ብሏል። እስራኤል ለመጀመሪያ ጊዜ በኢራን የኒውክሌር መሰረተ ልማትና ሌሎች ኢላማዎች ላይ ጥቃት የሰነዘረችው ባለፈው ሳምንት አርብ ነበር። ከዚያ ጊዜ ጀምሮ ሁለቱ ሀገራት መጠነ ሰፊ ጥቃቶች መፈጸማቸውን የቀጠሉ ሲሆን ጥቃቱ እሁድ ዕለት 3ኛ ቀኑን ይዟል። ክቡራን ተመልካቾቻችን ከመሃል ሚዲያ ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ስለተከታተላችሁ እናመሰግናለን። ከድርጅቶች ይቀጥላሉ። በእኔ በኩል ጨርሻለሁ። በያላችሁበት ሰላም ሁኑ።